ስኮለርሺፕ አፕሊኬሽን ፕሮሰሳችሁን ኤቢሲዲ የሚያደርግ አንድ ፕላትፎርም ልንገራችሁ ዛሬ። በዚህ ፕላትፎርም ላይ ሬጂስተር ታደርጋላችሁ። ሬጂስተር አድርጋችሁ ከገባችሁ በኋላ ሎግን ታደርጋላችሁ። ሎግን አድርጋችሁ እዛ ውስጥ ከገባችሁ በኋላ ለእናንተ ብቻ ለእናንተ ፐርሰናሊቲ ለእናንተ ኤዱኬሽናል ባክግራውንድ ኩሬትድ የሆነ ስኮለርሺፕ ፕሮሰሱ ፕሮግራሞችን ሳጀስት ያደርግላችኋል ማለት ነው። እዛ ሳጀስት ካደረጋችሁ ስኮለርሺፖች ለምሳሌ አንደር ግራጁዌት ሊሆን ይችላል፣ ማስተርስ ሊሆን ይችላል፣ ፒኤችዲ ሊሆን ይችላል ኦር ጀነራሊ ፉሊ ፈንድድ የሆነ ስኮላርሺፕ ከፈለጋችሁ በስኮላርሺፕ ካልፈለጋችሁ በካንትሪ ከፈለጋችሁ ደግሞ በዩኒቨርሲቲዎች ሰርች ማድረግ ትችላላችሁ ማለት ነው። በዚህ ፕላትፎርም ላይ ገብታችሁ ስኮላርሺፕ አፕላይ ለማድረግ ከተመዘገባችሁ በኋላ ለምሳሌ እንደዚህ አድርጋችሁ ስኮላርሺፖቹን ለምሳሌ ሰርች አድርጋችሁ ኩሬትድ የሆነ ለእናንተ ብቻ የሚሆኑ ስኮላርሺፖቹን ማግኘት ትችላላችሁ ማለት ነው። ከዛ በኋላ ይሄ ፕላትፎርም ምን ያደርግላችኋል? ትራክ የምታደርጉበትን ቦታ ያዘጋጅላችኋል ማለት ነው። ምን ያህል አክቲቭ ስኮለርሺፕ ፕሮግራም አለ ከእናንተ ፕሮፋይል ጋር የሚሄድ ምን ያህሉን ሳብሚት አድርጋችኋል፣ ምን ያህሉ ላይ አክሰፕትድ ተደርጋችኋል፣ ቶታል ስንት አድርጋችኋል የሚለውን ያሳያችኋል ማለት ነው። ከዚህ የዘለለ ደግሞ ሞቲቬሽን ሌተር ስጽፉ፣ የተለያዩ ኢሲዎችን ስጽፉ ቻት የምታደርጉበት ገብታችሁ መጻፍ የምትችሉበት የራሱ የሆነ ኤአይ ኤጀንት አለው ማለት ነው። ስለዚህ እዚህ ውስጥ ገብታችሁ የፈለጋችሁትን ስኮላርሺፕ ሳጀስት ከተደረገላችሁ ስኮላርሺፖች የፈለጋችሁትን ስኮላርሺፕ ወስዳችሁ ትሰጡታላችሁ። ስለዚህ ኤአይ የራሱ የሆነ ሞቲቬሽን ሌተር ይጽፍላችኋል ማለት ነው፣ ከፕሮፋይላችሁ ጋር የሚሄድ ማለት ነው። ከዛ የዘለለ ደግሞ ፕሮፋይላችሁን ትሞላላችሁ እዚህ ፕላትፎርም ላይ ፕሮፋይላችሁን ትሞላላችሁ እዚህ ፕሮፋይላችሁ ላይ መታችሁ ትሞላላችሁ ማለት ነው። ስለዚህ እዛ ውስጥ ስኮላርሺፕ ሬዲነስ የእናንተን ፕሮፋይል አይቶ የትኛው ስኮላርሺፕ ላይ ሬዲ ናችሁ፣ ስንት ፐርሰንቴጅ ፕሮፋይላችሁ ሬዲ ነው የሚለውን ዲቴል ያሳያችኋል ማለት ነው። እሱን ለማድረግ ደግሞ የሬዲነስ ቼክ ሊስት ዶክመንታችሁን አፕሎድ ታደርጋላችሁ ማለት ነው። ለምሳሌ ባችለር ከጨረሳችሁ ባችለር ጨርሰናል ብላችሁ ትጽፋላችሁ። ኤልቲሲ ካላችሁ ኤልቲሲያችሁን አፕሎድ ታደርጋላችሁ። ሲቪ ካላችሁ ሲቪያችሁን አፕሎድ ታደርጋላችሁ። ኤአይ ስካን አድርጎ ለየትኛው ስኮላርሺፕ ይሆናል የሚለውን ያሳያችኋል። ከዛ ደግሞ ኤስኦፒ እየጻፋችሁ ያላችሁት ካለ ፕሮግረሳችሁን በትክክል ያሳያችኋል። ሪፈረንስ ሌተርም ካላችሁ ሪፈረንሳችሁን አፕሎድ ታደርጋላችሁ። ከዛ በዘለለ ደግሞ ኢንተርቪው ፕሮሰስንም በትክክል ያሳያችኋል ማለት ነው። አይኤልቲኤስ ፕሪፓሬሽንም ከፈለጋችሁ ዲቴይል እዚሁ ያሳያችኋል። ስለዚህ ፕሮግረሳችሁን በትክክል ያሳያችኋል። ከዜሮ ጀምራችሁ ለስኮላርሺፕ መዘጋጀት ትችላላችሁ ማለት ነው። ከዛ የዘለለ ስኮላርሺፕ ፕሮግራም ቡክ ማድረግ ትችላላችሁ። ለምሳሌ የኛን ፕሮሰሶች ከፈለጋችሁ ሰርቪስ ከፈለጋችሁ ቡክ ማድረግ ትችላላችሁ። ኤስኦፒ ሪቪው እንድናደርግላችሁ ሞቲቬሽን ሌተር እንድንጽፍላችሁ ከፈለጋችሁ ቡክ ማድረግ ትችላላችሁ። ቡክ ያደረጋችሁበትን ደግሞ ወደፊት ቡክ ያደረጋችሁት ካለ እሱን እዛ ያሳያችኋል። ፓስ ቡክ ያደረጋችሁት ካለ እዛ ያሳያችኋል። ካንስል የምታደርጉት ቡክ ካደረጋችሁ በኋላ ካንስል ካደረጋችሁ እዛ ያሳያችኋል ማለት ነው። ከዛ ደግሞ ከኛ ጋር ቻት ማድረግ ከፈለጋችሁ ቻት የሚል ፊቸር ያለው እዚህ ጋር። ስለዚህ ቻት ማድረግ ትችላላችሁ ማለት ነው። ከኤክስፐርቶች ጋር ከኔ ጋር ሊሆን ይችላል፣ ሌሎች ከስኮላርሺፕ ኤክስፐርቶች ጋር ቻት ማድረግ ትችላላችሁ። ከዛ የዘለለ ደግሞ ስኮላርሺፖቹን በሀገር በዩኒቨርሲቲ በፊልድ ሰርች በማድረግ በዓለም ደረጃ የሚወጡ ስኮላርሺፖችን በሙሉ ሰርች በማድረግ ማየት ይችላላችሁ ማለት ነው። በአንድ ፕላትፎርም ይሄንን ሁሉ ማድረግ ትችላላችሁ። እዛ ደግሞ ስኮላርሺፕ አፕላይ ያደረጋችሁ ለምሳሌ በእኛን ፕሮፌሽናል የሆነ ኮንሰልታንሲ ሰርቪስ የምትፈልጉ ከሆነ ለምሳሌ ይሄንን የዳድ ስኮላርሺፕ ፕሮግራም እንውሰድ። ይሄንን የዳድ ስኮላርሺፕ ፕሮግራም ከፈለጋችሁ በራሳችሁ አፕላይ ማድረግ ትችላላችሁ። ዲቴል ኢንፎርሜሽን እዚህ ይቀመጥላችኋል። ሊንክም ከፈለጋችሁ ይቀመጥላችኋል። ስለዚህ ገብታችሁ አፕላይ ማድረግ ትችላላችሁ። ከዛ የዘለለ ደግሞ በእኛ በኩል አፕላይ ማድረግ የምትፈልጉ ከሆነ አፕላይ ቪዝ ኤግል ፓዝ በእኛ በኩል አፕላይ ማድረግ ከፈለጋችሁ በጣም ከትንሽ ጀምሮ የተለያዩ ፓኬጅ ፕሮግራሞች አለን። ስለዚህ በዛ መሰረት መርጣችሁ አፕላይ በማድረግ ትችላላችሁ ማለት ነው። ስለዚህ ከፈለጋችሁ ደግሞ ፓኬጆቹን ቪው ማድረግ ትችላላችሁ። እዚህ ጋር አፎርድ የሚታደርጉ ከሆነ ደግሞ እዚሁ መታችሁ ፓኬጆቹን በመምረጥ በራሳችሁም በእኛም በኩል አፕላይ ማድረግ በነፃ መጠቀም ትችላላችሁ ማለት ነው። ይህንን ፕላትፎርም እኛው ሰርተን ጨርሰን ላንች ለማድረግ ላስት ሚኒት ላይ ነው የምንገኘው ማለት ነው። ስለዚህ የእናንተን ስኮላርሺፕ አፕሊኬሽን ፕሮሰስ የውጭ ሀገር ሂደታችሁንን በቀላሉ ኤአይ ፓወርድ የሆነ ፕላትፎርም ይዘን መተን በቀላሉ አፕላይ ማድረግ የምትችሉበትን ኢዚ የሆነ ወይ እየፈጠርንላችሁ እንገኛለን ማለት ነው። ስለዚህ ዛሬ ይህንን ፕላትፎርም ልነግራችሁ መጣሁት ለምንድን ነው የእናንተን ፊድባክ እንፈልጋለን። ስለዚህ እንደዚህ አይነት ፕላትፎርሞች ሲመጡ ምን ኢንክሉድ ማድረግ ያለባችሁ ምን ቢኖሩ ትመርጣላችሁ የሚለውን ኮሜንት ስራ ሳቡቆኝ። ይሄ ቪዲዮ ለብዙ ሰዎች እንደዚህ ሼር ኮፒ ሊንክ ማድረግ እንዳትረሱ። ይሄንን ቤት ፎሎ ካላደረጋችሁ ፎሎ በማድረግ እንደዚህ አይነት ይሄንን በጣም አስገራሚ የሆነ ሱፐር አፕ ስንለቅ የፈረስት አፕሊካንት ወይም ፈረስት ተጠቃሚ መሆን ትችላላችሁ ማለት ነው። ይመቻችሁ።